ዛሬ ጠዋት ከፍተኛ የሆነ የማጭበርበር ሙከራ ተፈጽሞብኛል። እጅግ በጣም የሚገርመው ደግሞ በዚህ የማጭበርበር ሙከራ ውስጥ የንግድ ባንክ ሰራተኞች ቀጥተኛ ተሳታፊዎች ነበሩ። ይህም ቪዲዮ ከቻላችሁ ለንግድ ባንክ ሄድ ኦፊስ ካልሆነም ለናሽናል ባንክ እንዲደርስ ሜንሽን አድርጓቸው፣ እንዲሁም ኮፒ ሊንክ እያደረጋችሁ አድርሱልኝ። በርካታ መረጃዎችን የያዘ ቪዲዮ ስለሆነ ቪዲዮውንም እስከ መጨረሻው ድረስ መመልከት አትርሱ። ዛሬ ጠዋት እንግዲህ ከእንቅልፌ ተነስቼ ስልኬን ሳነሳ አንድ ቴክስት ሜሴጅ ገብቶልኛል። ተከባሃልና እጅን ስጥ የሚል ቴክስት ገባልኝ። ነገሩ እንግዳ አይደለም። ብዙ ጊዜ አጭበርባሪዎች እንግዲህ እዚህ ኮንቴንት ላይ የምንሰራ ሰዎችን ማስፈራራትና ዛቻ ማድረግ የተለመደ ጉዳይ ስለሆነ ንቄው አለፍኩኝ ማለት ነው፣ እንደሌላው ቀን መስሎኝ በተደጋጋሚ። ከዛ ወደ ቲክቶክ ገብቼ እያየው እያለ ከዋትስአፕ ኖቲፊኬሽን በተደጋጋሚ ይገባልኛል። ኒው ሜሴጅ ምንድነው ዋትስአፕ ላይ ያለው ብዬ ገብቼ ስመለከተው አንድ ግለሰብ ምን ይላል? የኔን የባንክ አካውንት ሃክ በማድረግ 60 ሺህ ብር ከኔ አካውንት ላይ ወስደህ ለራስህ አርጋሃል። ስለዚህ አሁን በዚህ በላኩል ቴሌብር አካውንቱን መልስልኝ ብሎ ቴክስት ጽፏል ማለት ነው። እንግዲህ ነገር አይደለም ይሄ። በንግድ ባንክ ተጠቃሚዎች ስፔሻሊ በእንደዚህ አይነት መልኩ መጭበርበር የተለመደ ጉዳይ ነው። ይሄኛው ለየት የሚያደርገው ነገር ምንድነው? ግለሰቡ ቴክስቱን ከምን ጋር ነው አያይዞ የላከልኝ? ከንግድ ባንክ ኮምፒውተር ላይ እዚህ ምስሉ ላይ እንደምታዩት ከንግድ ባንክ ኮምፒውተር ላይ በፎቶ የተነሳ የኔን የባንክ አካውንት መረጃ የያዘ ማስረጃን አያይዞ ነው የላከልኝ ማለት ነው። ይህ ማለት እንግዲህ ንግድ ባንክ ውስጥ እዛ እሱ ያየበት ብራንች ላይ ሊሆን ይችላል፣ የትም ይሁን ምናልባት ይሄንን መረጃ ማየት የሚችሉት 3 ወገኖች ብቻ ናቸው። ለዚህ አጭበርባሪ ሰውዬ እንግዲህ ይህን መረጃ አሳልፎ የሰጠው አንድ የባንክ ሰራተኛ አለ ማለት ነው። ልብ አድርጉ። በመቀጠል ደግሞ ብሩን ማትልክ ከሆነ በማለት የምታዩትን ሽጉጥ ልኮልኛል ማለት ነው። መጀመሪያ በኦንላይን ከበበኝ፣ ቀጥሎ በኦንላይን ሽጉጥ ተኩሶ ሊገለኝ ማለት ነው። ጉዳዩ ተራ ቀልድ ሊመስል ይችላል። ወይም ደግሞ ይሄኛው የሱን መረጃ ተቀብሎ ይሄንን የሚያስተጋባው ሰውዬ ተላላ እንደሆነ እንዲሁም ማይም እንደሆነ መገመት አይከብድም። ምክንያቱም የሚያደርጋቸው ነገሮች ግልጽ ስለነበሩ ማለት ነው። ይህ ሰው ደግሞ በሚገርማችሁ ሁኔታ ስሙ ወሳኝ ተሬሳ ጉሬሳ ይባላል ማለት ነው። ቁጥሩም ይሄ የምታዩት ቁጥር ነው። በዚህ ቁጥር ማንኛውም ነገር ቢላክላችሁ የሌባ መሆኑን እወቁ ማለት ነው። እንግዲያው ነገር ታዲያ ይህ አይደለም። ይሄኛው ኦልሬዲ ሌባ ነው፣ ችግር የለውም። ምናልባት ራሱ የባንኩ ሰራተኛም ይሄ ሊሆን ይችላል፣ አናውቅም። እሱን ወደፊት እየሄድንበት ነው ያለነው። ሲጣራ አምጥቼ የምነግራችሁ ይሆናል። ነገር ግን እሱ የማይሆን ከሆነ ለዚህ ሰውዬ መረጃዎቹን ከባንክ አንስቶ የሰጠው ሰው የሚነግረን በጣም ብዙ ነገር አለ። አንደኛ እዚህ ባንክ ውስጥ ስፔሲፊካሊ ኢትዮጵያ ንግድ ባንክ ውስጥ ሰራተኛ ሆኖ ደሞዝ እየበሉ ህዝብ የሚዘርፉ ሌቦች እንዳሉ ያሳያል ማለት ነው። በንግድ ባንክ የሚደረጉ እያንዳንዳቸው ዝርፊያዎች ላይ ንግድ ባንክ ውስጥ ያሉ ደሞዝ ተከፋይ ሌቦች እጃቸው እንዳለበት ግልጽ ማሳያ ነው ማለት ነው። ይህ ግለሰብ እንግዲህ በዚህ ታክል እንኳን ማሰብ በማይችልበት መልኩ እንደምታዩት የባንኩ ዴስክቶፕ፣ የባንኩ ጠረጴዛ እንዲሁም የደንበኞች ስሊፕ ሳይቀር ያለበትን ፎቶ ነው አንስቶ ለዚህ ለወሳኝ ለሚባለው ዘራፊ የላከለት ማለት ነው። ይህ እንግዲህ በርካታ ጉዳዮችን ያሳየናል። እዚህ ኮንቴንት ላይ የሚሰሩ ሰዎችን በብዛት ማስፈራራት፣ ዛቻ የተለመደ ነው። አሁንም በሚያሳዝን ሁኔታ ምናልባት ንግድ ባንክ ስሜን አጠፋኝ ሊል ይችላል፣ ሌባውን እዛ ጉያ ውስጥ ደብቆ ማለት ነው። ይሄንን ማጣራት ሲኖርባቸው፣ ይሄንን ማውጣት ሲኖርባቸው አሜዚንግሊ 951 ላይ እንኳን ደውዬ ሳሳውቃቸው የሰጡኝ ምላሽ ምን እንደሆነ በጣም ያስገርማቸዋል ማለት ነው። ምን ብለው መሰላችሁ የመለሱልኝ? ሚሴጅ ከሰሞኑን ልከንላችሁ ነበረ አጭበርባሪዎች እንዲህ ሊያደርጓችሁ እንደሚችሉ። እነሱ የላኩልን ሚሴጅ ስለ ሊንክ ነው የሚያወራው እንጂ እነሱ ባንክ ውስጥ ስላሉት ሰራተኞች ሌብነት አይናገርም። የደንበኞችን መረጃ እና ማስረጃ እያሳለፉ እየሰጡ እንደ ፒር ታይም ስራ በስርቆት እንደሚተዳደሩ አልነገሩንም። ሁሉም ሰራተኞች አይደሉም። ነገር ግን ሌባ የሆኑ እናንተ ደሞዝ የምከፍሏቸው ሰራተኞች አሉ። ስፔሻሊ ንግድ ባንክ። እኔ በግሌ ከዚህ በኋላ ንግድ ባንክ ላይ እምነት ሊኖረኝ አይችልም። ምክንያቱም የኔን አካውንት ማንም ሰው ባላንሴን ምናምን የማየት መብት የለውም፣ እኔ ሄጄ እስካላየው ድረስ ማለት ነው። እኔ በሌለውበት ባላንሴን የሚያይ ሰራተኛ እና አይቶ ፎቶ በስልኩ አንስቶ ለሌቦች የሚልክ ሰራተኛ ካላችሁ ነገ ከነገ ወዲያ የደንበኞችን አካውንት ትራንስፈር ላለማድረጉ ምንም ዋስትና
የለንም። በዚህ የተነሳ ስማችሁን ሳይሆን ያጠፋነው ክፍተታችሁን ነው ያሳየናችሁ ሲሆን እንዲያውም ልትከፍሉን ይገባ ነበረ። ይሄንን ነገር ለእናንተ በመጠቆማችን ማለት ነው። በቂ ማስረጃ ስላለን ማለት ነው። ይኸው በግልጽ የሚታይ ማስረጃ አለን። ከእናንተው ባንክ ሰምዌር ከሚገኝ ቅርንጫፍ ላይ እንዲህ ፎቶ እያነሱ ለሌቦች የሚልኩ ሰራተኞች እናንተ ባንክ ውስጥ አሉ። በእርግጥ ከዛ በኋላ ከእናንተ ጋር ዲል አድርገናል። በቀጣይ ውጤቱም ይመጣል፣ እናየዋለን። ከየት ብራንች ማን ገብቶ እንዳየ ምን አይነት ሙከራ እንደተደረገ የሚወጣ ይሆናል። ያን ሰዓት ይሄን ነገር ያደረገው ሰውም የሚጠብቀው እስርና ከስራ መባረር እንደሆነም እንግዲህ ነግራችሁኛል። ግን የሆነው ሆኖ በዚህ ደረጃ የደንበኞቻችሁን ሚስጥር የሚያጋልጡ ሰራተኞችን እዛው በጉያችሁ ውስጥ ሌቦችን ይዛችሁ መቀጠል የለባችሁም። በአጠቃላይ ደግሞ እንደዚህ አይነት መረጃዎችን ለህዝብ የሚሰጡን ሰዎች ስማችንን አጠፉን እያላችሁ ስትፈልጉ እየወነጀላችሁ ከቦታው የምታርቋቸው ከሆነ እናንተ ለህዝቡ ደጀን መሆን ይጠበቅባችኋል። ያ የማይሆን ከሆነ ግን እናንተም ተባባሪ እንደሆናችሁ ነው የምንወስደው ማለት ነው። እንደ ድል ሆኖ ይህ ሌባ እኔ ላይ ጣለው እንጂ ምናልባት አሮጊት እናቶች ላይ ቢጥለው ኖሮ በሚያደርገው ዛቻ በሚልከው ሽጉጥ ምን ሊሆኑ ሴቶች፣ አዛውንት፣ አቅመ ደካማዎች ላይ ልኮት ቢሆን ኖሮ ምን ያክል ሊያስፈራቸውና ምን ያክል ነገር ሊያስደርጋቸው እንደሚችል መገመት አይከብድም። ቀን ጣለውና እንደ ድል ሆኖ እኔ ላይ ጣለው። እኔንም የሚያቀኝ አይመስለኝም። ስለዚህ እኔ ላይ ጣለው። ለዚህ በቃ። እናንተ ግን በንግድ ባንክ ብዙ ጊዜ እንሰማለን አይደል? የሰዎች እንዲህ ሆነው በንግድ ባንክ ብር ተላለፈለት ምናምን። ይሄ በግልጽ የሚያሳየው እናንተ ድርጅት ውስጥ ሌቦች አሉ። የእናንተ ሰራተኛ ደሞዝ የሚበሉ ሌቦች አሉ ማለት ነው። ሌብነት ዘምኖ ደሞዝ እየተከፈለውም ሌብነትን ደግሞ እንደ ተጨማሪ ስራ የሚሰራ ሰራተኛ የኢትዮጵያ ንግድ ባንክ ውስጥ አለ። ይሄን የምንለው ስም ማጥፋት ሳይሆን በቂ ማስረጃ ይኸው እያሳየናችሁ ነው። እንደዚህ አይነት ሁኔታዎች አሉ። የከስተመሮችን የደንበኞችን አካውንት አይተው ከአካውንቱ ላይ ምን ያክል ቢልክልኝ ይበቃኛል ብለው ገምተው ይሄን ያክል ብር አስገቡልን ብለው ከነፎቶአችን አያይዘውልን እየላኩልን ነው ማለት ነው። ስለዚህ ውስጣችሁን እዩ። እናንተ ይህን ቪዲዮ የምታዩ ሰዎች ደግሞ ሜንሽን አድርጓቸው፣ ጉዳቸውን ማየት ስላለባቸው ማለት ነው። ሐቁን እውነቱን ማየት ስላለባቸው ማለት ነው። እንዲሁም በተመሳሳይ መልኩ ማንኛውም ሰው በተለይ ከንግድ ባንክ ነው ብሎ የሚልክላችሁ ማንኛውም ዲኤም፣ ማንኛውም ቴክስት፣ ማንኛውንም የሆነ ኮሚኒኬሽን እንዳትቀበሉ። ምክንያቱም ማንም በእናንተ አካውንት ላይ መጥቶ ኮሚኒኬት የሚያደርጋችሁ ሰው የለም። የግል ቁጥሩን ተጠቅሞ ይሄን ቁጥር የምታውቁት ወይም ደግሞ ይሄንን ስም የምታውቁት ሰዎች ደግሞ ካላችሁ ፎቶውን፣ ሀገሩንና ምስሉን በዲኤም ላይ ላኩልኝ እኔ ስለምፈልገው ማለት ነው። የአቶ ወሳኝን የባንኩን ሰውዬ በዛው በባንኩ በኩል እንጨርሰዋለን። የዚህኛውን ሰውዬ ግን መረጃውን፣ ስሙን የምታውቁት ሰዎች ካላችሁ ዲኤም ላይ ላኩልኝ። ራሳችሁን ከህጋዊ አጭበርባሪዎች ጠብቁ። እየተዘረፍን ያለነው እንደ ድሮ በሌቦች ብቻ ሳይሆን ደሞዝ በሚከፈላቸው ህጋዊ ሰዎችም ጭምር መሆኑን አውቃችሁ ራሳችሁን ከዘራፊዎች ጠብቁ።